ያው እንግዲህ ዛሬ ደግሞ ብቅ ብያለሁ በቪዲዮ እና አብርሽ ትናንት የለቀቁት ቪዲዮ በጣም ደስ የሚል ነው። እውነት በጣም ደስ ይላል። አብረው ልጃቸውን አቅፈው አብረው ሲመጡ በጣም ደስ ይላል። ጭቅጭቅ የሌለበት ንትርክ የሌለበት ቪዲዮ እንደዚህ አይነት ቪዲዮ ብትሰሩ በጣም ጥሩ ነው ብዬ ነው የማስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙፈዚያቸው ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም። ያው እንግዲህ ዛሬ መጥቻለሁኝ። የመጣሁበት ምክንያት እና አብርሽ በዚህ ቀጥሉበት ለማለት ነው እና እንዴት ደስ እንደሚሉ ልጃቸውን አቅፈው ማንም ሰው በመሃላቸው ሳይገባ እና በቃ ማንም ሰው የሌለበት ራሳቸው ብቻቸውን ነው። እንደዚህ ነው የሚያምረው፣ ጭቅጭቅ የሌለበት እና እንደዚህ አይነት ቪዲዮ ብትሰሩ ተወዳጅ ነው ብዬ ነው የማስበው። ተወዳጅ ነው ብዬ ነው የማስበው እኔ በራሴ በኩል ማለት ነው። እና አብርሽ ግን ያልተዋጠው ነገር አለ እዚህ ላይ ማለት ነው። ያልተዋጠበት ነገር ምንድን ነው? ለምን አሁን ሩታ የምታሳየው ባህሪ ግራ የሚያጋባ ነገር ባህሪ ነው እና ከድሮ አሁን ያላት ባህሪ ለየት ያለ ባህሪ ነው። እኔ አንደኛ ነገር እንደሚመስለኝ እሱን ለመበቀል ነው። ለምን እርግዝናዋ ላይ ያደረጋትን ነገር እኛ እናውቃለን ሁላችንም እና ያንን ለመበቀል ይመስለኛል። ግን አሁንም ያልተዋጠለት ነገር አለ። ለምን እንዴት ተቀየረች የሚለው ለምን እሷ ጋር በሚቀርብ ሰዓት እንዴት እንደምትሆን ሁላችንም እናያለን እና በሰላም አይለያዩም። አብረው ቪዲዮ ወይ ለመታረቅ ወይ በቃ የሆነ ነገር አለ አይደለ ለማድረግ ሲገናኙ ተጣልተው ነበር የሚለያዩት እና ግን አሁን እሱ ግራ የገባው ነው የሚመስለው። ግራ የገባው ነው የሚመስለው ያልኩበት ነገር ምንድን ነው? አንደኛ ነገር በቃ ፍታኝ እያለች ከህይወት ይውጣልኝ አልፈልግም ብዙ ነገር ፖሊስ አምጥታ አሳስራው እኛ ድራማ መሆኑንም እያወቅን እኔ በራሴ በኩል ድራማ ነው እነዚህ ልጆች አትጣሉ ስራቸውን እየሰሩ ነው ብያለሁ። አሁንም እላለሁ ለወደፊት እላለሁ እኔ እና እንደዛ አድርጋው አሁን እንደገና ደግሞ ተገልብጣ ደግሞ እንደዛ አይነት አክት ስታሳይ እንኳን ለሱ ላብርሽ ለእኛም ራሱ ግራ የሚያጋባ ነገር ነው። እውነት ትክክለኛ መንገድ ከሆነ በጣም አሪፍ ነው፣ ትቀጥልበት፣ ያምራል። ማንም ሰው ሳይገባ በመሃላቸው ማለት ነው። እና ይሄን ያልኩበት ነገር ምንድን ነው? አብርሽ አሁንም ያልተዋጠው ነገር አለ። እንኳን እሱ እኔ ራሴ ያልተዋጠኝ ነገር አለ። ለምን እች ልጅ እየሳቀች ነው አሁን የቀረበችውና በቃ እኔ እንጃ ላምንም አልቻልኩም። ለምን እንኳን ደስ አላችሁ ማለትም ብፈልግም ግን አልልም። ለምን ዛሬ ታረቁ ተብሎ ሰው ደስታውን ሲገልጥ በማግስቱ የሚመጣው የሚያቀርቡት ቪዲዮ በጣም ያስጠላልና እንደዛ ስለሆነ ተጨባጭነት የለውም ብዬ ነው የማስበው። እርግጥ እንደዚህ ታርቀው ልጃቸውን የሚያሳድጉ ከሆነ በጣም አሪፍ ነው፣ በጣም አሪፍ ነው። ልጁም አንደኛ ነገር ደግሞ ከነሱ አብረው ከእናቱና ከአባቱ ጋር አብረው ቢያድግ የተመረጠ ነው። አንደኛ ነገር ደግሞ ህፃን ልጅ ካሁን ነው ምነው እናቴ ምንድነው የሚባለው የሆነ ከእንቁላሉ በቀጣሽ የሚባል ተረት አለና ልጅ አሁን ነው እናትና አባቱን ፍቅር እያየ ማደግ ያለበት። ግን እዚህ ላይ ማለት ነው እነሱ እየተጨቃጨቁ ከሆነ እሱን አስተኝቶ እነሱ የሚጨቃጨቁ ከሆነ ይሄ ልጅ ከማንም ባህሪ የሚወስደው ከሁለቱም ከእናትና ከአባቱ ነው። ለነገሩ ይሄ ልጅ እኮ ሆድ ውስጥም እያለ እኮ ይሄን ነገር ሁሉ ያውቃል። እውነት ልጅ እኮ እርጉዝ ተሆኖ እኮ ሆድ ውስጥ ካለ ይሰማል ይባላል። እና እኔ ለልጃችሁ ስትሉ ብትታረቁ የአስፈላጊ ያልሆነ ቪዲዮዎች ብትሰሩ በዚህ ብትቀጥሉበት አሪፍ ነው ብዬ ነው የማስበው።
ቀጥሉበት፣ በርቱ፣ ስሩ። አትስሩ አይባልም። ስሩ፣ ቀጥሉ። እናንተ ትልቅ ቦታ ትደርሳላችሁ። ገና ልጆች ናችሁ። ብዙ ትልቅ ነገር ይጠብቃችኋል። እና ግን የሚያታቀርቡትን ቪዲዮ በቃ አለ አይደለ የሆነ አሁን የሰሞኑን 2 ቀን ምናምን የተለቀቀው ቪዲዮ በጣም ያስጠላ ነው። ሩታ ያደረገችው ነገር ጥሩ አይደለም። ያችኛዋ ማና ስሟ እያዘኝም ሄርሜላ ነው። እሷ ራሱ ያደረገችው ነት ከኔ ከእሷ ምረጥ እስከሚባል ድረስ ይሄ ልጅ አንዷ በዚህ ትጎትተዋለች፣ አንደኛዋ በዚህ ትጎትተዋለች እና ግራ የሚያገባ ነበረ። ግን አሁን ያደረጉት አሁን የሰሩት ቪዲዮ እኔ በጣም ራሱ ደስ ብሎኛል። አብርሽ ባይዋጠው አሁንም አብርሽ በእውነት ሩታን ሊያምናትም አልቻለም። እንዴት እንደተቀየረች በአንድ ጊዜ እንኳን ለሱ ለእኔ ለራሴ በአንድ ጊዜ ለውጥ አሳይታለች ብዬ ነው የማስበው። ግን ዝም ብላችሁ ዝም ብላችሁ ነኢማ ምን አለች ትሉኛላችሁና ይሄ ነገር በቀል ነው። ስቃ ነው የምትጎዳው። እውነት አንድ ጊዜ እኮ ታፍኖ በኋላ የሚፈንዳው ነገር እኮ አስቸጋሪ ነው። እና ይሄን ለማለት ነው። ቤተሰብ እኔንም ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ምናልባት ድምፄ ላይ ይሰማ ይችላል። ያው ሴትዮዬ ትንሽ ስላለች ነው እና አበረታቱኝ። ያው እንግዲህ ዛሬ እኔ ድራማስ ብዬ ስለሰየምኩት ድራማ ነው። አሁን ድራማ ስለሆነ ብቻ እኔን አበረታቱኝ፣ እውነት አበረታቱኝ። ሩታዬ ደግሞ እውነት እኔ ጥሩ ሴት ናት፣ ጥሩ ልጅ ናት ብዬ ነው የማስበው። ጥሩ እናት ናት ብዬ ነው የማስበው። ቀጤበት እውነት ልጇን ግን አንድ ነገር ያልገባኝ ነገር አለ። ይሄ ልጅ እኮ ራስ ነው። እንዴት ግን እኔ እንጃ። ብቻ እኔ አንድ ነገር ያልተዋጠኝ ነገር አለ፣ ግን አላውቅም። ብቻ ጥሩ እናት ሆኜ ጥሩ እናት ናት። አሁንም ኢንሻአላህ ልጇን ጀግና እናት ምስዋት እርጉዝ ሆና ብዙ ነገር ከፍላለች እና አሁንም ደግሞ ልጁ ከተወለደ በኋላ ደግሞ ብዙ ነገር ለልጇ ስትል ብዙ ምጽዋት እንደምትከፍል እርግጠኛ ነኝ። ታስታውቃለች። ልጇንም አላህ ያሳድግላት፣ እኔንም ዩቲዩቤን አላህ ያሳድግልኝ። እውነት እናንተ ሰብስክራይብ አድርጉኝ። ስወዳችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በሌላ ቪዲዮ እስከምንመጣ ደህና ቆዩ ነው የምለው። እንግዲህ ከዚህ በላይ ምን ይባላል?